አመት እንዴት ነው? ሰላም ብያለሁ። ሶፊያ እህት ገብታለች አለ። እንዴት ነው? ሁሉ ተማም ነው አለ። መስገን ሁሉ ሰላም አለን። እሰማለሁ። ምን አዲስ አለ? ትሰሚያለሽ? አዎ ትሰሚያለሽ። ቀጥይ። አዲስ ዛሬ ተጠምቄያለሁ። አዲስ ዛሬ ተጠምቄያለሁ ከ3 ወር ትምህርት በኋላ። ያ እኔ ነበርኩ የላኩሽ መምህር ሰናይ ጋር። አዎ አንተ ነበርክ። ረሳሁሽ። መምህር ሰናይ ቅድም ነግረውኛል። እንኳን ደስ ያለሽ። አዎ ትንሽ 3 ወር 4 ወር ይሆናል። አይመንና አንተ ናችሁ። ኦኬ አመሰግናለሁ። እና ትምህርት በደንብ ተማርሽ? በደንብ ተምረሻል? ምንድነው እየፈራሽው እንደ ብታወሪው? አሁን ይሰማል። ኔትወርክ መሰለኝ ይቆራረጣል። እና ትምህርት በደንብ ተማርሽ? እንዴት ነበር? እንዴት አገኘሽው? ተምሬ ዛሬ ተጠምቄ። ኦኬ አሪፍ ነው። መልካም። እንኳን ደስ ያለሽ። ይመስገን። እና ለውጡ እንዴት ነበረ ከተጠመቅሽ በኋላ? ከዛ በፊት የነበረው በጣም ይዞኛል። አይ ቲንክ ይሄ ነው አይሰማው ይሷል። ያንተ ይሰማል። ኮኔክሽን መሰለኝ ያንተ ጥርት ብሎ ይሰማል። አይ ቲንክ እሷ ነው። ኦኬ ሶፊያ ይሰማል? በደንብ ይሰማል። ክፍለ ሀገር ስለሆነች ኔትወርኳ መሰለኝ ከተጠመቅኩ ቆይቶ የሚደርሳት። ኦኬ ከተጠመቅኩ በኋላ በጣም ሰላም አለው። እግዚአብሔር ይመስገን። ኔትወርክ እየያዘኝ ነው መሰለኝ። ኦኬ እና ደስታው እንዴት ነበረ? የእግዚአብሔር ያ ባሪያ ተብለሽ ስትጠሪ የነበረበት አሁን የእግዚአብሔር ልጅ ስትባይ ያለው ሰላም ደስታ። ኔትወርክ እየያዘኝ ነው መሰለኝ። ከተጠመቅኩ ነግረውኛል። የእሳቸው ተማሪ ነች። እግዚአብሔር እርዳሽ፣ በርቺ። እኔ እንኳን ረስቻታለሁ እንደላኳትም። አሰላሙ አለይኩም። ተረጋጋ መምህር፣ እንኳን ደህና መጡ። ያው ተማሪዎት ተጠምቃ መጣለች። ሰላም ነው መምህር? ሰላም ሆይ፣ እንዴት አመሻችሁ ሁላችሁም፣ ከላይም ከታችም ያላችሁ ወንድሞችም እህቶችም ሰላም ብያለሁ። እንዴት አላችሁ? መስገና እንዴት ነው? ኔትወርኳ አይ ቲንክ የሰራላት አይመስለኝም። ቅድም ነግረውኝ ነበረ አንደኛይቷም ተጠምቃለች ብለው። መምህር ሰናይን ፎሎ አድርጓቸው። በርካታ እስልምና የሚመጡ ልጆችን እያስተማሩም ያሉ መምህራችን ናቸው። ብዙ ልጆች አሏቸው የሚያስተምሩት። የሚሉት ካለ እግዚአብሔር ያክብርልን። ፎያይን እንኳ ብዙ ምለው የለኝም፣ እንዲሁ ስላየኋችሁ ነው ብቅ ያልሁትና የሰማሁት እኔም ዛሬ ነው። እህታችን ረሃመት ወደ ሀገር ቤት እንደገባች ቅርብ ሰዓት ሰምቼ ነበርና ያው ለ3 ወር ያላነሰ ነገ ቆይታለች። ያው 3 ወር ሲባል ትምህርት የተማረችበት እንጂ እውነት ለመናገር ከፎይኔ ላከኝ ብለው ከመጡ እህቶች ውስጥ አንዷ ጠንካራዋ እህት ረሃመት ናት። ዛሬ የነበረችው ልጅ ማለት ነው። ሁልጊዜም ቢሆን እኔ እንኳን ባልኖር መምህራንን ጠቅሳ ወይም ጠርታ በቤቷ ትማር የነበረች እህት ናትና ከነዛ መካከል አይ ቲንክ ወደ በጣም ብዙ ልጆች ናቸው የመጡት፣ ግን ከነዛ ውስጥ ጠንካራ እህት ናት የዛሬዋ ማለት ነው። ባየዋት ልክ በጣም ደስ የምትል ጥሩ አቋም ያላት መንፈሳዊ ጽናት ያላት እህት ናትና ሌሎቻችሁም እንደዚሁ አበርቷቸው። አንተንም ደግሞ እግዚአብሔር በርታልን ወንድማችን። እፎይ ለብዙ ነፍሳት መዳን ምክንያት እየሆነ ነውና እግዚአብሔር አምላክ አንተንም ጽናቱን ይስጥልን። ወንድሞቻችን እህቶቻችን ከዚህም ከላይም ያላችሁ በተለይ የኮምፓራቲቭ ቲዮሎጂ ላይ የሚሰሩ ወንድሞችም እህቶችም እግዚአብሔር ጽናቱን ይስጥልን። እግዚአብሔር ለእናንተም ብርታቱን ይስጥልን። በርቱልን ነው ምለው። ብዙ ነገር እኔ እንኳን ያው ለመናገር አልፈልግምና እንግዲህ ስራችሁ ስለሚገልጸው በራሱ እግዚአብሔር ያክብርልኝ። በዚህ ይብቃኝ ለኔ። ያ በጣም
በጣም እናመሰግናለን መምህር። አይ ቲንክ አመት ምናምን ሳይሆን አይቀርም ከኔ ጋርም ከተዋወቅን ይመስለኛል። ልጆች ሲመጡ ሳላቅማማ ስሰጣቸው ከሰጠውኝ እንደሚቀበሉኝ ተስፋ አድርጌ ነው። ብዙ ማልፈራው መምህር ናቸው። ብዙ ልጆችን ልክ የላቸዋለሁ እና ሳላቅማማ ምልከው ነው ወደ እሳቸው ሌሎች ጋር ምልካቸው እንዳሉ ሁሉ እሳቸው ጋር እንሳለን ነው እና ብዙም እንትን የሚሉ አይደሉም፣ የሚከብዱ መምህር አይደሉም ለማለት ነው። እና ፎሎ አድርጓቸው፣ ትምህርት መማር ፈልጉ። በተለይም ደግሞ ከክርስትና ወጣችሁ የነበራችሁ መማር መመለስ እየፈለጋችሁ መምህር መፈልጉ አናግሯቸው። ራመት መምህርሽን አስገብቼልሻለሁ። እኔ እንኳን ረስቼሽ ነበር አንቺ እኔ እረሳለሁ ብዙ ሰው ጋር ስለምገናኝ። እሺ ኔትወርክ በጣም እያስቸገረኝ ነበረ። እንደምን አመሻችሁ ብያለሁ በድጋሚ እና ዛሬ ተጠምቄያለሁኝ። በጣም እግዚአብሔር ይመስገን። በመቀጠል መምህር ሰናይ ደከመኝ ሰለቸኝ ሳይሉ ብዙ ወንድሞች አሉ ለምጠይቃችሁ ጥያቄ ስትመልሱ ነበረ። እንዲሁም ደግሞ እዚህ ጋር ያስጠመቁኝ እንደ እህትም እናትም ሆነው እንትን ያሉኝ በጣም አመሰግናለሁ። እና ከቤተሰብ ራቅ ብዬ ነው እና የተጠመቅኩት። ያው ወሬ አልችልም። በጣም ነው የማመሰግነው። እግዚአብሔር ለዚህ ቀን ያብቃችሁ። እንግዲህ ያ መከራ ይመጣል፣ ያው ነው በብርሃን ተመላለስ ብላለሁ። ብዙ ወሬ አልችልም። ኑ በብርሃኑ ተመላለሱ። ትልቅ እኮ ነው። ብዙ ወሬ አያስፈልግም እኮ። ከዚህ የሚበልጥ አመት ቢመነዘር እኮ ማይጠገብ ቃል ነው። ኑ በብርሃኑ ተመላለሱ። ጨለማ ውስጥ ያላችሁ የተጋረደባችሁ እንዲገለጽላችሁ ኑ በብርሃኑ ተመላለሱ። እናንተ ጨለማ ውስጥ ያላችሁ አካላት ኑ ወደ ብርሃን። ክርስቶስ ብርሃን ስለሆነ ማለት ነው። እኔ የዓለም ብርሃን ነኝ ብሎ ስላለ ኑ ወደ ብርሃኑ ተጨለማ ውጡ። ይሄ ትልቅ ነገር ነው። እናንተ የዓለም ብርሃን ናችሁ ተብለናል፣ እኛ ራሳችን ማለት ነው። ስለዚህ የዓለም ብርሃን የምንሆነው ያንን ብርሃን እዘን ለሰዎች ስናበራ ነው። ክርስቶስን እዘን ለክርስቶስ ያንን ብርሃን ስንገልጽ እኛም የዓለም ብርሃን መሆን እንችላለን ማለት ነው። ስለዚህ ትልቅ መልእክት ነው። በርቺ፣ በቤቱ ያጽናሽ። ብዙ መከራ ብዙ ፈተና ይጠብቅሻል። ክርስቶስን ያልሽው ክርስቶስን ስትሺ አልጋ በአልጋ ላይሆንልሽ ይችላል። ፈተናዎች፣ መከራዎች፣ ስደት ይገጥምሽ ይችላል። እስከ መጨረሻ ልትጸኝ ይገባሻል ማለት ነው። ልጠነክር ይገባሻል። መምህር ሰናይም በጣም እናመሰግናለን። በውስጥ ተምረው እዚህ ማይመጡ ተጠምቀው የሚነግሩኝ ብዙ አሉ። እንዲሁም ደግሞ እየተማሩ ያሉ ብዙ አሉ። ተምረው የሚያስጠመቋቸው ከዚህ በፊት ብዙ አሉ። በጣም እናመሰግናለን። እርስዎን በጤና በእድሜ ያቆየልን። ምትሉ ካሌለ ወደ ቶፒካችን እግዚአብሔር ያክብርልን። እፎይ ሁላችሁንም ከላይም ከታችም ያላችሁትን አመሰግናለሁ። እግዚአብሔር አምላክ ደግሞ የበለጠ ከዚህ እንድንበረታ ለእናንተም ለእኛም ብርታት እንዲሰጠን እግዚአብሔር ቅዱስ መልካም ፈቃድ ይሁን። እግዚአብሔር ያክብርልኝ። አይ ቲንክ ያው የትምህርት ሰዓትም ስለሚሆን አለያዝኔ በርቱልን። አይ ቲንክ እነ ታላቁ ወንድማችን ዲያቆን ታላቁም አሉ ቃል ስጋ ሆነም ያየሆነው ከላይም ከታችም ያላችሁት እና ሀቢብም አሉና በርቱልን። እግዚአብሔር ከእናንተ ጋር ይሆናለን። በምንታዘዘው የምንታዘዘውን ሁሉ ዘዙን፣ ችግር የለምና በርቱልን። እናንተ ጠንክሮ እግዚአብሔር ከሁላችን ጋር ይሁን። ደህና ደሩልኝ። ያለያዝ ሰዓት የትምህርት ሰዓትም ስለሆነ ሌሎችም እንዲማሩ በዚህ በቀኝን እግዚአብሔር ያክብርልኝ። እፎይ ሁላችሁንም ሰላም ብያለሁ። በዛው እሺ፣ እናመሰግናለን። ሶፊያ ቶፒክ ነው። እንዴት ዋላችሁ? አመሰግናለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። መልእክት አለሽ? መልእክቴማ ትምህርትን በዚህ ቀጥል፣ በርታ፣ አይዞህ ነው ልልህ የምችል። አንተ ከዚህ በፊት ድሉን ስላላገኘው በርታ፣ አይዞህ። ያው እኛም እየጠነከርን ነው። እናመሰግናለን ስለምታስተምር፣ ትምህርትን እየሰማን ስለምንለወጥ እናመሰግናለን። ቀጥልበት፣ አይዞህ ነው ልል የምችለው። እህቴ ስለመጣች እጅግ በጣም ደስ ብሎኝ ነው። አሜን። እሺ፣ በርቱ፣ በደንብ ተማሩ። ጠንካራ ማለት ያስፈልጋል።
ልበረቱ ይገባል። ተጋገዙ። መከራ ፈተናም ቢመጣ ጠንከር ማለት ያስፈልጋል ማለት ነው። እሺ እሺ፣ ተቀብያለሁ። እሺ አይ እንዴት ነው? ከታች ልሆን እኔ ቆይ በርቱ። እኔ ከታች ልከታተል ቦታ ለያዝ በርቱልን አለው ከታች ነው። እሺ እናመሰግናለን። ወደ ቶፒኩ መልሰው እንትና ታላቁ ፓራፍሬዝ አድርገው ቶፒኩ በአካላት ጉዳይ አይደለ እየተነጋገርን ያለ ነው። በዛ ጉዳይ መመለስ የሚችል ሰው ካለ መግባት ይችላል። ኦኬ ኮኔክሽን ያዘ መሰለኝ። አልሰማም ትሰማለህ አለኛ። ኦኬ ስለዚህ ምንድነው እሱ እየተነጋገርንበት ያለ ነው። አላህ ጾታ አለው የለውም የሚል ነው። አካላትን አካላትን ካጸደቁ ጾታን ያጸድቃሉ አያጸድቁም የሚለውን ነው እንትን እያየን የነበረው ማለት ነው። ስለዚህ ከዚህ ጋር የተያያዘ እንዴት ነው እሱ ያደርጉት እንዴት ነው የሚሉት የሚለውን እየተማማርን ነው ማለት ነው። ሚስራም ከስንት ጊዜ በኋላ ናይን ስታይ ነው የመጣሽዋ? መመረሽን ስታይ አስተባባሪ ነበርሽ እዛ። አሁን ተውሽ እንዴ? መማር አቆምሽ? ምን አልሽ? ሰማለሁ። እንዴት ናችሁ? አለሁ። ሰላም ክርስቶስ ይብዛላችሁ ሁላችሁ። እንዴት አዋሻችሁ? ደህና ናችሁ? አለሁ እኮ ከስር ሆንኩኝ እንጂ። ኦኬ እየተማርሽ ነው? ኦኬ አይ ቲንክ ይደርባል። እንትና እንግዲህ ፓርቶችን ካጸደቃችሁ በኋላ ጾታን ማታጸድቁት ወይንም ደግሞ ጭንቅላት የሌለው እግር ማምለክስ ጤናማ ነው ወይ? አምላካችን ጭንቅላት የለውም እግር ነው ያለው ብላችሁ ስታመልኩ ምን እያልናችሁ ነው? ወገኖቻችን ሙስሊሞች ጭንቅላት የሌለው እግር እንዴት ነው የምታመልኩት ነው ጥያቄው። ይሄንን ምን አይነት አምላክ ብላችሁ ነው የምትገዙት? ምን አይነት አምላክ ብላችሁ እየተገዛችሁ ነው? ቢላል እንኳን ደህና መጣ። ቢላል ቢላል አይሰማም። አለውኝ እኔ ግን ለብለው ዝም የሚሉኝ የገቡት ይሰማል እኮ እነሱ ጋር መሰለኝ። ያ ቢላል አለ ቢላል እንዴ በቃ ሌላ ሰው አስገቡ። የሆነ ዝም ሲሉ ማይሰማ ይመስልሃል? የሆነ እንትን ያለ ይመስላል። ስለዚህ አላህ ጾታው ምንድን ነው? የአላህን ጾታ እየፈለግን ነው። የአላህን ጾታ የምንፈልግበት ምክንያት ደግሞ ሚስት ስለሚፈልግ ጾታው የተገኘ ይመስለኛል። ሚስት የሚፈልግ አካል እነሱ ደጋግመው እንደነገሩን ወንድ ነው። ሚስት ፈላጊ አካል ወንድ ነው ብለዋል። አንድ አባት ተሳሳቱ ብለው ስላሴ ጾታ አለው ብለዋል ብለው እንደዛ ያራገቡ እንደዛ የጮሁ ሰዎች የእነሱ አምላክ ጾታ ስላለው በባህሪው ከኛ ጋር በቃ የሚመሳሰል ተገኘ ብለው ነበር ጮቤ የረገጡት። አላህ ስንት አካል እንዳለው አያውቁም። የተበታተነ እንደ ቅርጫ ቤት ስጋ የተከፋፈለ ይሁን አያውቁም። ድፍን ይሁን ክፍት ይሁን አያውቁም። ምክንያቱም የሚታይ ነገር ሎክ አይን ካፕቸር ሊያደርገው የሚችል ግራ ቀኝ ፊት ያለው ነገር ቦዲ ነው፣ ግዙፍ ነው።
ግዝፈት ያለው ነገር ደግሞ ቦታ ሚይዝ ነው። ቦታ ሚይዝ ነገር በሙሉ ደግሞ ያለ ቦታ መኖር አይችልም። ያለ ቦታ ማይኖር ነገር በሙሉ ደግሞ ፍጡር ነው። አላህ የፓርቶች ስብስብ የሆነው አካል ያ የፓርቶቹ እያንዳንዱ የተነጣጠሉ የተለያዩ ሊታዩ የሚችሉ ናቸው። ለዛ ነው የቂያማ ቀን ባቱን ከሌላው አካል ለይተው ስለሚያውቁት ይሄ ባት ነው፣ ይሄ ወገብ ነው፣ ይሄ እጅ ነው ብለው ይለያሉ። ገነት ውስጥ ፊቱን ያዩታል። የመጀመሪያ ደግሞ ባቱን ያዩታል። ባቱ ከፊቱ ስለሚለይ ነው። እነኛ የተለያዩ አካላቶቹ ሊታዩ የሚችሉ ናቸው። ረውን እንዴት እንደማራግፋቸው አሳያለሁ። አሁን ይሄ አንተ አእምሮ ነው አልኩህ እኮ እፎይ፣ ምንም አይደለም። እኔ ደግሞ እንዴት እንደማስተምር አሳያለሁ። እኔስ አላህ አንዴ ለፍት አድርገው እንትላቱ ሶሪ ቀጥሉ። ኦኬ በል በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነችው ማለት ትችላለህ ወይንስ በሆነው ነው የሚባለው? አይቻልም። በሆነችው ብትል ምን ችግር አለው? ስለላለ ነው። ኦኬ ከፍ አድርገው። ምስጋና ለአላህ ይገባው የዓለማት ጌታ ለሆነው ለሆነችው ማለት ይቻላል? ለሆነችው ማለት ትችላለህ? አይቻልም። እንዴት ነው የሚቻለው? አይፈቀድም። ኦኬ መልካም። ለሆነውና ለሆነችው የሁለቱ ልዩነት ምንድን ነው? ለሆነው ሲባል ለወንድ ነው ለሴት ነው የሚውለው ወይንስ ለሆነችው ሲሆን ጾታ በጾታ ነገር ይሲ ይሄ ቋንቋን የምታውቅ ከሆነ ምንድን ነው አልከው? እስቲ ድገምልኝ። ለሆነ ተብሎ የሆነው ሲባል ለወንድ ነው ለሴት ነው የሚነገረው? እሱማ ለወንድ ነው እንጂ። ኦኬ ስለዚህ አንድ ነገር የሆነው ከተባለ ለወንድ የሚነገር ነው ማለት ነው። ለሆነችው ከተባለስ? እሺ እኔ ስላለ ብቻ አሁን ወንድ ነው ያሰኘዋል ነው። አይ ለሆነችው ከተባለስ? አዳምጥ። ለሆነችው ከተባለስ? አይ የፈለክበት ዞረ ብትመጣ ይሄንን እንደማታስረዳኝ አውቃለሁ፣ ግን ችግር የለም። እኔ ልልሃለሁ። ለሆነችው ከተባለ ሴት ነች፣ ለሆነው ከተባለ ምሳሌ እንደኛ ቃል። ስለዚህ አላህ በወንድ ቋንቋ ነው የተጠራው ማለት ነው። አዎ አላህ አምላክ ስለሆነ ነው። አይ አዳም ሳቢር፣ የእናንተ ኡስታዞች እንደዚህ የቋንቋን እኛ ምን እናምናለን? ይህንን አርጊው ላደርግ አይደለም፣ እንደ ትልቅ አርጉመንት አይደለም ይሄን የጠየቁ ገና ሳቢር። ይሄ እንዲሰተባለ ኮንክሉዥን እየሰራሁብህ አይደለም። እኔ እንደናንተ ኡስታዞች ዳም የሆነ ደደብ እንደንቆሮ ስላልሆንኩኝ ማለት ነው። ኧረ ተው ተው ሳቢር ቢ ፔሽንት። እኔ እንደነሱ መሀይም ስላልሆንኩ እንደዚህ ቆርጬ ችናይ እንደዚህ አይነት አሁን ቅድም አንተ የሆነው ሲባል ለወንድ ነው የሆነችው ሲባል ለሴት ነው እንዳልከኝ፣ ከዛ አላህ የሆነው ተብሏል አልኩና ከዛችን ቆርጬ ይኸው አላህ ወንድ ነው የሚል ኮንክሉዥን አልሰራብህ። ምክንያቱም የቋንቋን ውስንነት ስለማመን አንዳንድ ቋንቋዎች መሸከም የሚችሉት ሁለት ጾታን ይሆናል፣ ወይም በሴትኛ ወይም በወንድ። ስለዚህ የኛ ለምሳሌ መምህር ዶክተር ዘበነ ለማ ሲያብራራ ፈጣሪ ሲገለጥ ለምሳሌ በወንድኛ ሲገለጥ አባታችን ፈጣሪ እንትን ሲባል አንተ ተብሎ ሲባል ቋንቋው ድክመት ስላለበት አንተ ሲል የጾታ ነው። አንተ የሚለው ወንድን የተሸከመ ነው፣ የወንድን ሪፕሬዘንት የሚያደርግ ነው። ፈጣሪ በባህሪ እኛ ላይ እንዳለው ጾታ ወንድና ሴት ላይ ኖሮ ሳይሆን ከቋንቋው አንጻር አንተ ተብሎ ይጠራል፣ በጾታ በቋንቋው አንጻር ይጠራል ብሎ ሲል ይኸው መምህር ዘበነም ጾታ አለው ብሏል ብለው የአንተ ደንቆሮ ኡስታዞች ሞክስ ያደርጉ ነበር፣ መሀይም ስለሆኑ ማለት ነው። ስለዚህ ከቋንቋ አንጻር እንደዛ ከሆነ አንተ መሳደቡ ቢቀር ይሻላል። አይ ይህ ስድብ አለም፣ ባህሪያቸውን መግለጽ ስድብ አይደለም፣ ባህሪያቸውን ነው። መሀይምነታቸውን ኦዲየንስ በደንብ እንዲያውቁ መሀይምነታቸውን በደንብ እንዲያውቁ ነው። ስለዚህ ቁርአኑ ስንገባ ዘሆል ምን አለ? አንተ፣ አላህ፣ አለ፣ እርሱ የሚሉ ቃላቶች አሉ። እርሱ፣ አንተ እንዲህ የሚሉ ቃላቶች
የወንድን ሪፕሬዘንት የሚያደርጉ ቋንቋ ናቸው። እንደ ሴቷ ሲሆን ደግሞ እሷ፣ አንቺ ምናምን የሚሉ ቃላቶች የሚመጡ ናቸው። በዚህ ሎጂክ ትሄዱና አሁን ኦኬ መምህር ዘበን እንደዚህ ብለዋል፣ መምህራኖቹ እንደዚህ ብለዋል ብለው እንደቀጠፉት፣ ስለዚህ ይሄ እናንተ ጋር አለና እንዴት ታደርጉታላችሁ? አላ አንቺ ተብሎ አይጠራም፣ አንተ ተብሎ የሚጠራው። ስለዚህ ጾታ አለው ማለት ነው። እኛ ብዙም ችግር የለብንም። እግዚአብሔር አንቺ ቢባልም ማለትም ስላሴ ለምሳሌ ቅድስት ስላሴ ተብሎ ይጠራል። ቅድስት የሚለው ሴቴ ጾታ ነው፣ ፌሚኒያን ነው። ስለዚህ እግዚአብሔር ልክ እናት ልጇን እንደምትንከባከበው፣ እንደምትጠብቀው፣ እንደምትጋርደው፣ እንደምትንከባከበው በፌሚኒያን ሊነገር ይችላል። ቅድስት ስላሴ ብለን እናምናለን እኮ እኛ። ቅድስት የሚለው የሴትኛ ጾታን የሚጠቁም ስለሆነ ያው አምላክ ጾታ አለው ብለን አንልም። አንተ ስንል ለእግዚአብሔር እርሱ ፈጠረን ሰራን ስንል በወንድኛ ስለተናገርን ሰውኛ ቋንቋን ስለተጠቀምን እንጂ በባህሪ ፈጣሪ ጾታ ኖሮት ብለን አናምንም። ቋንቋው ከመሸከሙ አንጻር የተነገረን ዘው ኡስታዞቻችሁ በዚህ መጠን የሚያጮሁት ከሆነ እናንተ ጋር ይሄንን አፕላይ ብናደርገው እንዴት ታዩታላችሁ ነው? እንዴት ታዩታላችሁ? የኛ አባቶች በዚህ ላይ በደንብ ምላሽ አላቸው። በደንብ ሁሉም በሚባል ከማቀው ድረስ ሁሉም አባቶች ቸርች ፋዘርስ በዚህ ላይ የጠራ ምላሽ አላቸው። ለምሳሌ ዮሐንስ አፈወርቅ እግዚአብሔር ሲምፕል ስለሆነ ፓርቶችም ስለሌሉት ይላል፣ መንፈስ ስለሆነ ጾታ ለእሱ አይነገርም ብሎ አስቀምጦታል። እሺ አንዴ ላውራኝ ነው። ቀጥል። አሁን አንተ እዚህ ጋር ብቻ አርህማኑ አልዓርሽ ኢስተዋ ወይንም እነኒ አነ አላህ የሚል ብዙ አለ። በምሳሌ በቁርአን እኔ ነኝ አላህ እኔ አምላክ ነኝ የሚል ብዙ ቁርአን ጥቅሶች አሉ። ብቻ ማለት ተፈለከው እንደዚህ ስላለ ብቻ አላህ ጾታ አለው ለዛም ጾታ ወንድ ነው ለማለት ነው። ይህ እንግዲህ የማይወስድ ነው። እንዴት ነው ይሄ ማለቱ? የወንድ አምላክ ነኝ ለማለት እንደማይወስድ እነግርሃለሁ። ምሳሌ የሆነች ድንጋይ ለአንተ እንደ ቃል ነው የሚጠቀም። ለዚህ ጋር ትልቅ ድንጋይ አንተ ተገቢ ነበር፣ ያቺ ድንጋይ አትልም። ትልቅ ስለሆነች ብቻ ያቺ ያ ድንጋይ ነው የምትለው። ያ ድንጋይ ደግሞ ጾታ አለው ማለት ነው። እንደዛ ከሆነ ይሄ እንደ እግር መንገድ ተጠቀምኩት እንጂ አላህ እንደዚህ ስላለ ብቻ ጾታ አለው ልትል ማስረጃ ሲኖር ነው እንጂ ይሄ እንደዚህ ብሏል ብቻ መረጃ ያኔ ጾታ አለው ብላ ልትወስን አያስችልም። አመጣላለሁ። እኛ እኮ ነገርኩ ከቋንቋ አንጻር ለምሳሌ ከቋንቋ አንጻር ይነገራል። በጾታ ጉዛኖቹ ራሱ በአማርኛው ሊጠራ ይችላል። እሱን እናምናለን እኮ ከጾታ ሪፕሬዘንት በሚያደርግ ጉዛኖችም ሊጠሩ ይችላሉ። እሱ ችግር የለብንም። እኔ ቅድም ብያለሁ፣ እዚህ ላይ ትልቅ ሙግት የለኝም፣ ግን ወደፊት እመጣበታለሁ። ይህንኛው ከቋንቋ አንጻር እንዲመጠራቱ ላይ ብቻ ሳይሆን በደንብ እንዲቴል አሳያለሁ። ይህንን ለምን መሰለ እንደ ኤግዛምፕል የተጠቀምኩት፣ በደንብ አስተውል። ጤናማ አይምሮ ስላለ እንደዛ ስለተስዳው ማለት ነው። ይህንን ያነሳውልን እንደ ኤግዛምፕል ነው፣ ገና እንደ ኤግዛምፕል ነው ያነሳውልን። ከዛ በኋላ ጾታ ግን ለአላህ እኔ እንደሚኖረው አምናለሁ። ምክንያቱም ለምን መሰለ ሊታይ በሚችል ቪዚብል በሆነ ሁኔታ እግር እጅ ካጸደቅክ በኋላ በደንብ አስተውል። የሚታይ ግራ ቀኝ ያለው ፊት ኋላ ያለው ፓርቶችን ካጸደቅክ በኋላ ብልት የለውም የምትልበት ምንድነው? እሱ መስፈርት በአንተ ጭንቅላት መልሰዋል። አንዴ እኔ አሁን ብልት ለፈጣሪ አንድም አይገባም ስል ፈጣሪ ሲምፕል ነው የአካላቶች ስብስብ ድምር ውጤት አይደለም ብዬ ስለማምን የሚታይ ወሉ ከእያንዳንዱ ፓርቶች ጋር የተለያየ የእነኛ ድምር ውጤት ነው ብዬ ስለማላምን ነው። አንተ ግን የአካላቶች የፓርቶች ስብስብ ነው ብለህ እያመንክ የሚታይ እንደገናም ደግሞ እንትን ያለው ድንበር ያለው ጫፎች አሉት። ጣቶቹ መጨረሻ ያለው ጣቱ እጁን ያልሆነ ጣቱ ተእጁ ላይ የተገጠመ
እግሩ እጁን ያልሆነ የተለያዩ መዋቅሮች እስከሆነ ድረስ እሱም የሚታይ እስከሆነ ድረስ ግራቀኝ ያለው እስከሆነ ድረስ የለውም ብልት ስትል ለምንድን ነው? ይህንን መልሰው ሲ አሁን አንተ እንዳልከው ይሄንን እጅ ስላለ እግር ስላለ አይን ብቻ ምናምን ስላለ እግድ ብልት ይኖረዋል ነው የምትለው አንተ። እኛም ደግሞ ምንድን ነው የምንለው? እሱ በአንደበቱ እኔ እጅ አለኝ ካለ አደም ዐለይሂ ሰላም በእጆች ፈጠርኩት አለ እንጂ እግር አለኝ አለ እንጂ ይህ ብልት አለኝ አላለም። ምንድነው ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔ የሚመስል አንድም ያካል የለም ሲል ደግሞ ከማንም አታመሳስለው አንተ። አይ እንዲህ ስላልከ ብቻ ብልት ይኖርሃል ወዘተ ሌላ ነገር ማግባት እኛ አንገባም እንደዛ ማለት ነው አንልም። ለምን ስለላላ ማለት ነው። አላህ ስለራሱ ያሰበተው እናሰብታለን፣ ያላሰበተው እናሰብትም። በአእምሮአችን ስለነው በቃ እንደዚህ ከሆነማ እንደኛ ነው በቃ እንደዚህ ብለን በእኛ አንደበት በአእምሮአችን ስለነው ማስቀመጥ አይሳለውም። ምክንያቱም እኛን ካልነበርንበት ያስገኘ ጌታ ስለሆነ ከኛ ከጊዜ በኋላ ስላስገኘን እኛ አእምሮ ስለሱ ፍጡር ዓለማትን በአጠቃላይ ስለሚገዛው እሱ አንስለውም ነው። እንደዛ ነው። እሺ አሁን በደንብ አስተውል። አሁን የጠቀስከውን ጥቅስ አይረዳህም። እኔ የአላህ ብልት የእኛን ይመስላል አልወጣኝም። ሜይ ቢ ትልቅዬ ሊሆን ይችላል፣ ትንሽዬ ሊሆን ይችላል። እግር አለው ስትል የእኛን አይመስልም እግሩ እንዳልከው ሁሉ ጣቶች 5 አሉ ስትል 5ቱ ጣቶች የእኛን እንደማይመስሉት ሁሉ 2 እጅ ግራና ቀኝ አለው ስትል እጁም አይመስልም እንዳልከው ሁሉ ባት አለው ስትል ባቱ የእኛን አይመስልም እንዳልከው ሁሉ 2 እግር አለው ስትል እግሩ የእኛን አይመስልም እንዳልከው ሁሉ ብልቱም የእኛን ላይመስል የሚችል ሊኖረው ይችላል። ምክንያቱም አሁን ምን አልክ መሰለህ? የገለጸልንን እንቀበላለን፣ ያልገለጸልንን አንቀበልም ካልክ ኦኬ፣ ያልገለጸልህ ብዙ ነገሮች አሉ። ለምሳሌ ጭንቅላት፣ አንገት፣ ወገብ ገልጦልህ ሆድ አልገለጸልህም። ታፋ አልገለጸልህም፣ እንትን ባት ገልጦልሃል። ስለዚህ እንዴት ታደርገዋለህ? ይሄ ላይ ስትመጣ ምንድን ነው የምትለው? የለውም አንልም፣ አለውም አንልም። ይሄ ማለት ምን ማለት ነው? አንድ አባባል አለ። ምንድነው የነጠፋኝ ማን ደራሲ ነበረ? ገነትና ሲኦል ቢኖሩም ባይኖሩም ከክፋት መልካም መስራት ይሻላል ምናምን እንደዛ የሚባል ነገር ከበደ ሚካኤል። ስለዚህ ትሄድበታለህ ታላቁ ምንድነው እሱ የለም ብዬ ከሚኖር የለም ብሎ ሰውየው ካለ ሲኦል ሊገባ ነው። አለ ብሎ ደግሞ ካሌለ ልፋት ሊሆንበት ነው። እንደዛ ነገር ነው። አሁን የእናንተ አቂዳችሁ እንደዛ ነው። ዲሌማ ውስጥ ያለ ዝም ብሎ ብዥታ ውስጥ ያለ የለምም አንልም አለምም አንልም ዝም እንላለን። ብልት ጋር ሲመጣ ግን የለም የምትልበት ቫሊድ የሚያደርግ አርጊመንት አይኖርህም። ምክንያቱም ለጭንቅላት የለውምም አለውምም ማትል ከሆነ ካልነገረሃላ ብልት ጋም ደግሞ ዝም ነው የምትለው ማለት ነው። ልክ ታፋው ላይ ዝም እንዳልከው ኤኔስ ታላቁ እንኳን ደህና መጣህ። እሺ ምን መሰለህ አሁን ያልከው አንተ ያልከው ነገር ምን መሰለህ? ብልት ካለ የሚያስፈልግ ነገር አለ ታውቃለህ? እግር ካለ የሚያስፈልግ ነገር አለ ወንድማችን ሳቢር። እግር ካለ ቆይ እግር አለው ስትል አሁን አስፈላጊ እንትንን እያነሳ ነው። ብልት ካለው የግዴታ ወሲብ እሺ ቀጥል፣ ችግር የለውም። እሺ አሁን ምሳሌ አንተ ሊኖረው ይችላል ያኔ ይኖረዋል እንደምትል ነው። ይኖራል ስትል ደግሞ አላህ ብልት የሆነ አንተ ምሳሌ እኛ የሰው ልጆች ብልት አላቸው፣ ከዛ ግብረ ስጉርኛ ታደርጋለህ። አላህ ደግሞ ከእንደዛ አይነት ነገር የጸዳው ነኝ ስላለ ብልት አለ ማለት ደግሞ ሁሉም ሰው እንደሚያውቀው ነው። ስለዚህ ያ ነገር ስለሆነ አላህ ደግሞ ከእንደዛ አይነት ነገር የጸዳው ነኝ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ስላለ ደግሞ እሱ የለውም ከነዛ አይነት ነገር የጸዳ ነው። እኛ ፍጡሮች ደካማ ፍጡር ነው። ምሳሌ የሆነ ነገር ከሰው ልጆች የሚፈልጉት ያኔ ብዙ ነገር አለና ስለዚህ ከዛ ነገር ስለጸዳ የለውም ነው እንደሱ አይነት ነገር አሁን እሱ ምላሽ ነው። በጣም ሊኖረው ይችላል ልትነው ማለት ነው ሳቢር። እሺ ምናምን እኛ ብልት ካለን ወሲብ ልናደርግበት ነው ለመራባት አልክ።
ለአላህ ደግሞ አይገባውም የለውም አልክ። አብዱ ሚት አድርገን አሁን በዚህ ሎጂክ ትሄድና እንደዛ ከሆነ እኔ እግር ያስፈለገኝ ለመሄጃ፣ ለመንቀሳቀሻ፣ ኳስ ለመጫወቻ፣ ለመቆሚያ ነው። ስለዚህ እግር አለውና አላህ እንደኔ የሚመላለስበት የሚቆምበት ነው ማለት ነው። እግሩ አይደለም ነው፣ እንደዛ አይደለም። ካልሆነ እግሩ ምንድነው ጥቅሙ? ፋንክሽኑ ምንድነው? እግሩ ጥቅሙ አልተነገረም። ምን አይነት እግር እንደሆነ ቁጥራን እግር እንደሆነ በእኛ ነው። ስለዚህ እግር አለው። የኔ እግር መሄጃ ነው። የእሱ እግር መሄጃ ካልሆነ ብልት አለው። የኔ ብልት ወሲብ ማድረጊያ ከሆነ የእሱ ብልት ደግሞ ለሌላ ነገር ይሆናል። አይ እንደዛ አይባልም። ምን መሰለህ እዚህ ጋር ላስረዳ። አሁን ለምን ትሸሻለህ? ኖ ተመሳሳይ አርጉመንት እኮ ነው እየተጠቀምን ያለ ነው። ማስረዳው እኮ አንተም እንደምታስረዳኝ ማለት ነው። እኔ እጅ መያዣነት፣ መጨበጫነት፣ ማንሻነት ነው የምጠቀመው። እግር መሄጃነት ነው የምጠቀመው። አይን ማያነት ነው የምጠቀመው። አላህ በተመሳሳይ እነኚህ ካሉት እግር ካለው ታፋ ሳይሆን ባት ካለው እጅ ካለው ጣት ካለው ፋንክሽናሊ የእሱ አካል ክፍሎች ከኔ ጋር ማይመሳሰሉ ከሆነ አንድ ካልሆኑ፣ ነገር ግን በአካል ስያሜ ደረጃ አንድ ከሆነ የኔ ብልትና የእሱ ብልት በስም ቢመሳሰልም ስቲል ልክ ለእጅ ለእግር ለጣት እንደተጠቀምነው አይነት ተመሳሳይ ዲፊኒሽን ለብልትም እንጠቀማለን። የኔ የሚውለው ለሌላ ነው፣ የእሱ የሚውለው ለሌላ ነው በሚል ማለት ነው። አይ እንደዛ አላለም። እሱ እኔ እንደዛ አንተ እኮ ነህ ዲፋይን እግር ሲል ቆይ ጎበዝ እግር ሲል ታላቅ ለቅላለሁ እግር ሲል መሄጃነት እኔ እጠቀማለሁ። እሱ እግር ሲል መሄጃነት አልጠቀመው መቻል አንተ እኮ ነህ አይ እግሩ መሄድበት አይደለም ብለህ ዲፋይን ያደረገው። ታላቁ እንኳን ለማምጣ እግር አለኝ የማንንም እግር አይመሳሰልም አለ። እጅ አለኝ እጄ ማንም አይመሳሰልም አለ። ያ ነው እንጂ አይ እኔ ብልት አለኝ ደካማ ነው ፍጡር ነው ይሄንን ነገር የሚያስፈልገው ማለት ነው። እኔ ይመሳሰላል የሚል አርጉመንት የለኝም። እስኪ አንተ እያመሳሰል ስለተቸገርክ ነው። ግራና ቀኝ እጅ አለው። እኔ ላመሳስል ብል ብዙ ማመሳስለው አለ። እኔም ግራና ቀኝ አለኝ፣ እሱም ግራና ቀኝ አለው። አደምን በእጆቹ ነው የሰራው፣ እኔም በእጄ ነው የምሰራው። ቅያማ ቀን በጣቶቹ ይይዛቸዋል እንትንን፣ እኔም በእጄ በጣቶቼ ነው የምጨብጠው እያልኩ ላመሳሰል እችላለሁ። እኔ 5 ጣቶች አሉኝ፣ አላህም 5 ጣት ነው ያለው። ማመሳሰል እችላለሁ፣ ከብዶኝ አይደለም። እስቲል ለአንተ ልስማማልህ፣ አይመሳሰልም። አንተ ባልከው ልስማማ። 2 እጆች አሉት፣ 5 ጣቶች አሉት፣ መዳፍ አለው፣ ልስማማለህ ከአንተ ጋር። እስቲል እጆቹ አይመሳሰልም እንዳልከ ሁሉ ከኔ ጋር ብልቱም አይመሳሰል አለው ነው አርጉመንት። መቀጠል ትችላለህ ታላቁ። እንዴት አላችሁ? ሰላም ብያለሁ ሁላችሁንም። በጣም ደስ የሚል ውይይት ነው። ሪስፔክትፉሊ በዚሁ ቢቀጥል ጥሩ ነው። ምናልባት ሳቢር ግን እፎይ የሚነግረው ሀሳብ በደንብ እያገኘው አልመሰለኝም። ሳቢር እንደው እንትኑን ተወውና አሁን ሚስት የሚፈልግ ወንድ ነው ወይስ ሴት ነው ሚስት ሊፈልግ የሚችለው? ሳቢር እሱማ አንተም ታውቃለህ። የኔን ጥያቄ ወንድ ነው አይደለ? ኖ ሴት ነው ሚስት የሚፈልገው? ሴት ሚስት ሊፈልግ ይችላል ወይስ ወንድ ነው ሚስት ሊፈልግ የሚችለው? አይ ዞሮ ዞሮ እኮ እኔ ገብቶኛል ሁሉም ነገር ማለት ነው። አሁን እዚህ ጋር ቀጥታ መልስልኝ ሳቢር። ይሄ ችግር የለም። ቀጥታ እኮ ነው። ወንድ ነኝ፣ ሚስት ያስፈልገኛል፣ ሚስት ያስፈልግሃል። ሴት ሚስት እንደዛ እኮ ነው። የኛ መሽያ ነው ፍላጎታችን ነው። የኛና የአምላክ ጥያቄ ነው። ታውቃለህ ሳቢርዬ ቀጣ መልስለት። በዚህ ልታስረዳኝ አትችልም። የትኛው እኮ ለአንተና ለኔ እኮ አይደለም ሳቢር፣ ለአንተና ለኔ እኮ አይደለም። ሚስት የሚያስፈልገው ወንድ ነው ወይስ ሴት ነው? በጾታ ደረጃ ሚስት የሚፈልግ አልኩ እኮ ያስፈልገናል። ለኛ ለወንዶች ላዚም ያስፈልገናል ሚስት። በቃ አልኩ እኮ። እሺ ማታውቀው ሰውዬ እንዲህ ቢልስ፣ የማታውቀው አካል ወንዲውን ሴቲውን ማታውቀው ሚስት ያስፈልገኛል ቢል ወንድ ነው ሴት ነው ነው ጥያቄው ታላቁ። እሱማ ካወቅኩት ያስፈልግሃል እለዋለሁ። ጾታው ምንድን ነው? ይሄ አካል ጾታው ምንድን ነው? የትኛው አካል?
ሚስት ያስፈልገኛል ያለ ካላወቅኩትም ነው። እንዴት ነው ሚስት ያስፈልገኛል ያለ ጾታውን አታውቅም? ወይኔ አስተካክለው ውስጥ ጥያቄ መጀመሪያ እኮ ሳታውቀው ነው አልከኝ። ሳታውቀው ወንድ ይሁን ሴት ይሁን ሳታውቀው ድምጽ ብቻ ነው በድምጽ ብቻ ነው ወንድ ያኔ ሴት ፈልጋለሁ ብቻ። ስለዚህ ያ አካል ምንድነው ብለህ ነው የምታምነው? ያ አካል በአጠቃላይ ነገርኩህ እኮ ሁለታችሁም ጾታ የሚያስፈልገው ፍጡራን ነው ያኔ ግንኙነት የሚያስፈልግ እንጂ ፈጣሪ አይደለም። አሁን አንተ ምሳሌ ሰዎች ፍጡር ነው ወንድ ከሆነ ጾታ ያን ግንኙነት ያስፈልገናል ሁላችንም። ይሄ እኮ ግልጽ ነው፣ ምንም የሚደበቅ ነገር የለም። ቆራረጣለሁ መሰለኝ። ሳቢር እሰማለሁ? የኔ ድምጽ ይሰማል? ይሰማል። ሰውየው ማን ነው ሳይሆን ጥያቄው ምን መሰለ፣ አሁን ሰውየው ከበደ ሊሆን ይችላል፣ ጫላ ሊሆን ይችላል፣ ገብረመድህን ሊሆን ይችላል። ሰውየው ማን ነው እኮ አይደለም ጥያቄው። ሚስት የሚፈልገው የዛ ማንነቱ ሴት ሊሆን ይችላል፣ ሴት ሚስት ሊፈልግ ይችላል። ሴት ሆኖ ወንድ ይፈልጋል፣ ወንድ ሆኖ ሚስት ይፈልጋል። እንደዛ ነው። ኤግዛክትሊ ጎበዝ ልጅ። ስለዚህ ሚስት ከፈለገ ምንድነው ማለት ነው? ሚስት ከፈለገ ወንድ ነው ማለት ነው። በቃ ምዕራፍ 6 ቁጥር 101ን ክፈትልን ቁርአን ላይ የቤት እንስሶች ምዕራፍ ጨረስን ማለት ነው። ወንድ መሆኑን ተማመንን ማለት ነው። አላህ አይደል? እንኳን ደስ አላችሁ። አሁን ሚስት ፍለጋ ሄዱ። አሁን መረጃ ስጡኝ፣ መረጃ ብቻ ነው እንቀበለው። ፍልስፍና ጥሩ አይደለም። ሳቢር ላንብብልህ ስማ። ሱረቱል አንዓም ወይንም ሱራ 6 101 ላይ ምን ይላል መሰለ? እርሱም ማን አላህ ሰማይና ምድርን ያለ ቢጤ ፈጣሪ ነው። ማን አላህ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ልጅ የሌለው ሚስት ስለሌለው ነው። ያ ማለት ሚስት ፈላጊ ነው፣ ግን ጾታው ወንድ መሆኑ እዚህ ጋር ያረጋግጥልናል። ነገሩን ሁሉ ፈጠረ፣ እርሱ ነገሩን ሁሉ አዋቂ ነው ይላል። ይኸው ቁርአን ላይ አላህ ወንድ እንዳርክ እንደሆነ አረጋግጠህልናል ማለት ነው። ቴንኪው። አይ ደግሞ ቆይ ደግሞ አሁንም ሴት መሆኑን ደግሞ ላሳየው። አላህ ሴት መባሉን ቁርአን ላይ ማለት ነው። ከዛ ጾታውን ግራ ይጋባና ወንድ ነው ሴት ነው ብሎ ግራ ተጋብቶ ይሄዳል። ምዕራፍ 35 ቁጥር 1ን ክፈተው። ምዕራፍ 35 የማን ምዕራፍ ለሚል ቆይ አንዴ ሳትከፍተው በፊት የሱራውን ትርጉም አሳየን። የማን ምዕራፍ ይላል ሳቢር? ከፈተው ችግር አሁን ሱረቱል ፋጢር የፈጣሪዋ ምዕራፍ የአማርኛ ትርጉሙ የፈጣሪዋ ምዕራፍ የፈጣሪዋ ወንድ ናት ሴት ናት? ሳቢር መልስለት። ሳቢር ላንተ ነው። ወይኔ ኧረ ተው በትክክል ብናወራ ይሻላል። ወይኔ ይሄ ቁርአን መረጃ ነው። ታላ ጾታ ስለመኖሩ ይሄ ነው መረጃችሁ። ወንድ መሆኑንማ ካንተ አፍሰማን እኮ ሚስት እየፈለገ ስለሆነ፣ አሁን ደግሞ ሴት መሆኗን ላሳይህና ወንድ ነው ሴት ነው አንተ ትነግረናለህ። በወንድነቱ ተማምነናል። አሁን ሴቱን ደግሞ እያሳየው ነው። ሴቷን አላህ ማለት ነው እኮ ሱረቱል ማኢዳ እኮ ሴት ስም ነው እኮ አይደለም? ሱረቱል ማኢዳ እዛ ላይ ማዕድ የአላህ ስም አይደለም። ይሄ ፈጣሪዋ እየተባለ ያለው ማን ነው? ላላ በአንተ አምሮ ከሆነ ሱረቱል ያሲንም ግባና እንደዛ እኮ ጾታ ወንድ ትላለህ። ሱረቱል ያሲን እኮ ወንድ ነው። ያሲን እንትን የእንትን ስም እኮ ነው፣ የወንድ ስም ነው እኮ። እዚህ ጋር ደግሞ የሴት ሆኗል ያና ሲን ከሚል የመጣ ነው። the god of moon ማለት ነው። እሱም ደግሞ በባቢሎናውያን ሲመለክ የነበረ ጣዖት ስም ነው። አይዋ አሁን ትክክለኛ መረጃ የለም። እሺ መረጃ ካላችሁ አቅርቡ፣ ችግር የለም። ይሄንን የሱራ እንትን ጠቅሳችሁ እንደዚህ ነው ብትሉ ቁጥር 1ን ክፈትለት፣ ችግር የለውም። ቁጥር 1ን ክፈትለት እስኪ አንበው። አይ ቆይ አረብኛውን ነው የምታረግለት። ኦኬ እሺ። ምን ይላል አረብኛው?
ምን ይላል? አነበዋ አልሐምዱሊላሂ ፋጢሪ አሰማዋቲ ወልአርድ ይላል አይደለ? ፋጢሪ ማለት ምንድነው? እሺ ፋጢሪ ማለት ነው። እሺ ትርጉም ፈጣሪቱ ማለት ነው። ሴት ናት። ይቺ ሴቷ ደግሞ ማናት ይላል? አላህ ነው ይላል እዛው ላይ። ኮላወከው አንተ እዚህ ገለኔ ነው መጣለኝ ደግሞ መረጃ ምንድነው የሚለው? ቀጥታ ለፈጠረው እኮ ነው። ፋጢር ማለት እኮ ሰማያትና ምድር ለፈጠረው እኮ ነው። ወይኔ ለፈጠረች ነው። ፋጢር ላላ የሴት አንቀጽ ነው። ከዛ ውጪ ከፋር ወንድ ላይ አማርኛው እና ንባውስ አማርኛው አንተ እዚህ ጋር አረብኛው ትንሽ ስለማታውቀው በደንብ አማርኛው እና ንብኛ የሴት ስም ነው ስላልኩ ማለት ነው። ቆይ ችግር የለውም። ይሄንን ብቻ ሳይሆን ተሸውዳል ወላሂ። እዚህ ጋር የሚለው ላስረዳ። ምስጋና ይገባው ሰማያትና ምድርን ለፈጠረው ጌታ ነው የሚለው ሌላ ምንም አይደለም። አማርኛውን ከፈለክ ማንበብ ትችላለህ። ለፈጠረችው ነው። ለፈጠረችው ምዕራፍ ነው የሚለው ራሱ። እሺ አሳየኝ። አማርኛ ነው የሴት ነው ፋጢር የሚለው? ፋጢር ማለት እኮ መፍጠር እኮ ነው። ለፈጠረ ማለት እኮ ነው። ለፈጠረች ለሴት ነው። አልሐምዱ ለአላህ ነው፣ ያኔ ለአምላክ ነው። ሊላሂ ለአላህ። ፋጢር ማለት እኮ መخلቅ ነው ማለት እንትን በአማርኛ ትርጉሙ። ወይኔ አዎ መخلቅ ነው። እኔም እሱን ጠየቁ። ግን ያ ኻሊቁ ወንድ ነው ሴት ነው? ኻሊቁ አምላክ ነው። እሱ አምላክ ነው። ጾታ ወንድ ነው ሴት ነው? አምላክ ነው አልኩ እኮ። ማራላሽ በቃ ቀጥልሽ ፎይ። አዎ ኦፎይ ተሳስተዋል ልጁ ማለት ነው። አማርኛ አንብቦ መጀመሪያ ፋጢር የሚለው ለፈጠረችው አይልም ለፈጠረው ነው የሚለው። ፈጣሪዋ ነው የሚለው ምዕራፉ እኮ አስቀምጦልሃል እኮ ፈጣሪዋ ነው። አማርኛ ውስጥ ከፍ አድርገው ምን እንደምናየው ወላሂ አሁን ሱራ ያው ይታያል እኮ። ኧረ ወላሂ ትልቅ ስህተት ነው። ያውኑ ህዝብ ይፈርዳል ወላሂ። ደሬስ ቆይ ሳቢር ኦቨርኦል የምንስማማው እኔ እናንተ እግር እጅ ታጸድቃለህ፣ አካላቶችን ታጸድቃለህ። እነኛ አካላቶች የተገጣጠሙ ናቸው አይደሉም? አሁን እፎያ አሁን ቁርአን ተፍሲር እዚህ ጋር ብታስረዳላት ሰው ሴት ተሳስቻለሁ ቢል አሪፍ ነበር። አማርኛው ትርጉም ራሱ ማለት ነው። እሱ እኮ ፈጣሪዋ ነው ያለው፣ ያኔ ጾታ ነው ያደረጋት፣ ያኔ ሴት ነው ያደረገው እሱ። ሳቢር ፈጣሪዋ የወንድ ስም እሺ። ፈጣሪና ፈጣሪዋ ምንድን ነው ልዩነቱ? ልዩነቱ ጾታ አላት እንደማለት ነው። የሴት ፈጣሪ እንደማለት ነው እሱ የተጠቀመውን ጎበዝ። ፈጣሪው ለፈጣሪቱ ምስጋና ይገባታል አለው እሱ። ስለዚህ እኛ አይደለንም ያልነው ቁርአንን ያለው። ስለዚህ አማርኛውን ደብቆ በአረብኛ ሊሸውደኝ ነው እንዴ? አረብኛ ያቅማው እሱ። አሁን ተረጋጋ። ስለዚህ አሁን አላህ ጾታ የለውም ብለህ በቁርአን ውስጥ ወይም በሐዲስ ላይ መናገር ትችላለህ? ያልተናገረህን ነገር መናገር አትችልም። በአጠቃላይ ስለዚህ የለውም ማለትም አትችልም ማለት ነው። ከነዛ አይነት ነገር ደግሞ የጸዳ ነው በቃ። ኦኬ ጭንቅላትስ? ጭንቅላት የሚባል ነገር የለውም። እናመሰግናለን። ጭንቅላት የሚባል አለ የለውም? እግርስ? አይኔ መጀመሪያ የተጠቀሙ ጥሩ አይደለም። ቆይ ተስማምቻለሁ። ጭንቅላት የሚባል አለ የለውም? እግር አለው የለውም? አለ እግር መጀመሪያ እኮ አልፈነዋል። የምታመልከው በቂያማ ቀን እግሩ የሚጭ ነው አለው የለውም? ጋነም ላይ አለው አልሐምዱሊላህ። እናመሰግናለን። አምላክ ጭንቅላት የሚባል የለውም፣ እግር ግን አለው። ቴንኪው እናመሰግናለን። ከጭንቅላት የሌለው እግር እንዴት ነው እያበለክ? ከባድ ነው። አምላክ ጭንቅላት የለውም፣ እግር ነው ያለው። ምንም ከባድ አይደለም። ጭንቅላት አልባ እግር እንዴት ነው የምታመልከው? ጋር አምላክ ጭንቅላት የሚባል የለውም፣ እግር ነው ያለው። ለማሰብ ራሱ ይከብዳል እኮ። ባትናገራለሁ ጭንቅላት ግን የለውም።
በአንተ አእምሮ ይከብዳል። ቢመስለው ማንም የለም ግን ትክክል ነው። በነገራችን ላይ ሳቢርዬ አሁን አንተ ልደግፍህ፣ ቆይ አንተ ልደግፍህ። የሚመስለው ማንም የለም የሚባል ትክክል ነው። ምክንያቱም ጭንቅላት ሳይኖረው እግር ያለው ምንም ነገር ስለሌለ የሚመስለው ማንም የለም። በቃ ትክክል ናችሁ። እዚህ ላይ ብልት የሆነ ነገር ምናምን ደካማ ፍጡር ለሆነ ለኛ ለሰው ልጆች ነው ይሄ ምን ነው አምላክ የሚሆነው? እሺ ብልት ካለው አምላክ ነው ይባላል? አምላክ አይደለም። አዳምጣ። ጭንቅላትም እኮ በቃ ለደካማ ፍጡር አድርገህ እግር ግን ሰጠኸው። እግር ከሰጠኸው ምንም እኮ እንትና የምትለው ነገር የለም። ለምሳሌ ጎርጎርዮስ ዘዝናዙ እንደዚህ ይላል For the Father and the Son and the Holy Spirit are names of different kind. And in Mutark, God is neither male nor female. These are properties of bodies. ለፈጣሪ ወንድም ሴትም ተብሎ አይነገርለትም። ምክንያቱም እነኚህ የቦዲ ባህሪ ናቸው ብሎ ይናገራል። አንተ የምታመልከው አካል ደግሞ አንተ የምታመልከው ጣዖት ይታያል፣ ግራ ቀኝ ያለው እግር አለው፣ ጭንቅላት ግን የለውም። የሚታይ ነገር ቀኝ ግራ ያለው ፊቱ ላይ ያለው አንዴ አዳምጣ። ይሄ የጣዖት ባህሪ ነው። ይሄ ጣዖት ባህሪ ነው። ስለዚህ እያመለከው ያለው ጣዖት ጭንቅላት የሌለው ብልትም ከሌለው ስልብ ነው ማለት ነው። እግር ብቻ ነው እያመለክ ያለው። እነኛ ሁለቱ እግሮች እንደዚህ የተገጣጠሙ ናቸው። ቆይ ባት አለው፣ እግር አለው፣ ታፋስ አለው የለውም? ታፋ አለው የለውም? አይዋ ታፋ አሁን ጨረስክ? እሺ ታፋ አለው የለውም? እንግዲህ ሁለት እግርና ባት አጽድቀሃል። ጭንቅላት የሚባል የለውም ብለሃል። ብልት ላይ ግን ዝም እንላለን ብለሃል። ታፋስ አለው የለውም? አዮ ሰልጥነሃል እኮ በዚህማ ዝምታው ይሻላል። ሌሎች ይቀጥሉ እስኪ ሌሎች ይቀጥሉ። ጠይቅ ሶፍ ምንድን ነው? እኔን ብቻ መጠየቅ ነው እንዴ? እኔ እኮ መለሱ ከላስ በኋላ ላይ ትጠይቃለች። ኧረ ተው ሊወጣ ነው። ጥያቄ አስጠይቀኝ። በኋላ ትጠይቃለህ። አብዱ እፎይ ጥያቄ ሳልጠይቅ ልውጣ? በቃ እኔ በኋላ ላይ ተመልስና ናሽ ካለ አብዱ ተመለስ።